አድዋን ስናከብር ከኛ ጋር አብረው የነበሩ ወንድሞቻችን አሁን ግን በህይወት የሌሉ ከመስራቾች ወንድማችን ጋዜጠኛ ቴዎድሮስ በይነ ጋዜጠኛ ዳዊት ከበደ ባለፈው ደግሞ በቅርቡ የተለየን ወንድማችን መልካሙ እነሱን አስመልክቶ ሁላችንም የአንድ ደቂቃ የህሊና ጸሎት እናደርጋለን።
እናመሰግናለን የወንድሞቻችን ነፍስ ይማርልን እዚህ በመቀጠል አጠር ያለች እንኳን ደህና መጣችሁ ንግግር በጉዞ አድዋ በአትላንታ የቦርድ ፕሬዝዳንት በአስማማው አድማሱ ይቀርብላችኋል አስማማው ወደ መድረክ እንደምን አደራችሁ በጣም ይቅርታ ትንሽ ዲስትራክሽን ተፈጥሮ ነው ያዘገየናችሁ ሁሌ ከዚህ ሰዓት በፊት ነበረ ጉዟችንን የምንጀምረው ይቅርታ እንጠይቃለን ለ128ኛው የጉዞ አድዋ የድል በዓል ለማክበር ከኛ ጋር ከቅርብም ከሩቅም የመጣችሁ ኢትዮጵያውያን ስለመጣችሁ በጣም እናመሰግናለን ዛሬ የምናደርገው ዝናብም ትንሽ ዝናብ ስላለ ከፍተኛ ጥንቃቄ እንድታረጉ ነው ታይዘን ነው የምንሄደው ይሄን ባንዲራ ስትሬት ወጥረን ነው የምንሄደው እንደዚህ ላይን አፕ አድርገን አንድ 4-5 ሰዎች ሪስፖንሲብል እንዲሆኑ ፈልጋለን ለባንዲራው መሬት እንዳይነካ ሰው እንዳይጠልፍ እና ተከታትለን እየተረዳዳን እየተጋገዝን ነው የምንሄደውና በድጋሚ ጥሪያችን አክብራችሁ ስለመጣችሁ በጣም ነው የምናመሰግነው ተጨማሪ ንግግር ማድረግ አልፈልግም ሰዓት ስላለቀ የተዘጋጀውበት ንግግር ነበር ኢቴክስለርዋን ሰው በድጋሚ እናመሰግናለን ጾምክ አስሜ በጣም እናመሰግናለን እንግዲህ አድዋን ጉዞ አድዋን በአትላንታ የምናከብርበት ትልቁ ምክንያት ለልጆቻችን ታሪኩን ለማስተላለፍ ነው በእኛ እድሜ ያለን አብዛኞቻችን አድዋን እናውቃለንና እስኪ ዛሬ ደግሞ አድዋን ለህፃናቶች የተዘጋጀ ፕሮግራም አለ አጠር ያለ ወደ ሳባ ጋብዛቸዋለሁ Good morning, everybody. Good morning. Good morning, everybody. Good morning. እንኳን ለአድዋ ድል በዓላችን አደረሳችሁ ዛሬ we have Christian with us, Christian Samuel. He is going to explain the history of the Battle of Adwa for all of our beautiful young kids, okay? We want you guys to understand our history. We want you guys to know what's going on. So we have somebody who's your age. We have somebody who looks like you guys, who's your age, and who can explain the history for you guys, okay? So now we have Christian right here for you guys, and he's going to read it for you guys. Good morning. Good morning. Moment in Ethiopia's history. It was a war between Italians and Ethiopians. For Italy, it was a war to conquer and colonize Ethiopia. But for Ethiopia, it was to fight and protect their land. King Menelik and Queen Aya knew what they had to do. So King Menelik took troops and fought in the war, while King Aya took out women and marched beside them. Ethiopia had been victors of the war in a place called Adwa. And Ethiopia is the only nation to not be colonized by any other nation. Thank you, Christian. So before we start the buzo, I know the young ones, you guys know the TikTok trend, of course. So what is it? Of course I'm Ethiopian. So when I say, of course, you guys are going to say I'm Ethiopian, okay? So, of course, I'm Ethiopian. I've never been colonized before. Of course, I'm Ethiopian. We don't celebrate Independence Day. Of course, I'm Ethiopian. We celebrate Victory Day. Thank you, ንጉሶይ ያገረ ጤሊያን ሲኞር አንቶኒ ዳግም ያገኘው ይፈልጋል ፈቅደናል ግባ በለው ንጉስ ፈቅደዋል ይግቡ
China hoy. Kakare ke talako Italian ka mangisgara ye gabot samamanat. Lama nakakano yamatot. China hoy samtonyan. Laka. Yamanum hagar tanash. Yamanum hagar talak elam. የሰው መንግስት የውጫለን ውላ ለመከበሉን ተላቆታለን በሰማች ጊዜ ክፉኛ ተቆጣለች እና ብትቆጣስ የገባነው ስምምነት ለሁለታችን ነው እንጂ የኛን ሀገር አሳልፎ ለሌላ ሀገር መስጠት እንዳልሆነ ይታወቃል ተላቆታለን የውጫለ ውል ምንም ሳይነካና ሰሸነፍ የሚከበር አጥብቃት ትፈልጋለች ያ ካልሆነ ግን እኮምን ያ ካልሆነ ታላቋ ጣሊያን ሁሉን በኃይሏና በኪኗ ታስከብራለች እንደዛ ነው በቃ ሂድና ታላቋ ጣሊያን ላልካት ስምምነቱን እንዳልተቀበልነው ንገራት ሂድና ትልቅ ስህተት ነው በጣም ትልቅ ስህተት ነው ኤው ይሰማሉ ተገ ይህን በማድረጉ አንድን ታላቅ ሀገር እንደደፈሩ ይቆጠርቦታል ከዚህም ስራው ታላቁ ሀገር ጣሊያን በሀገሯና በንጉሱ ላይ እርምጃ ትወስዳለች ሀገሯ በጣሊያን ስር ትሆናለች በጦርነት ተሸንፈውና ሁሉንም ነገር አጥተው አገሩትን ይጨምራታሉ ጦርነቱ ደግሞ ዛሬ ነገ ሳይል አሁኑኑ ይጀምራል ታላቋን ጣሊያን ነው ይደፈሩት ካስፈለገ የዛሬ ሳምንት አድርገው እኔ ሴት ነኝ ጦርነት አልፈራም ሂድ መንገዱን ጨርቅ ያርግልህ እግሩን ለጠጠር ደረቱን ለጦር አግጥጦ ደሙን ለእናት ሀገሩ አፍስሶ አፈር ለብሶ እሱ ሞቶ ሀገሩን የሚያቆም እዚህ ያለ እንዳይመስል ሂድ የኢትዮጵያን ሰው ባታውቀው ነው ለመጨረሻ ጊዜ ነግሮታለው ትልቅ ስህተት ነው የሰሩት እኔ ሰራኛለህ ነው የምትወድቀው ትልቅ ማለሻ ለሀገሩ መሞት ማለት ጌጡ ነው አዋጅ መስከረም 17 1888 ዓመተ ምህረት እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ እኔም እስካሁን በእግዚአብሔር ቸርነት ገዛው ከእንግዲህ ብሞትም ሞት የሁሉም ነውና ስለኔ ሞት አላዝንም ደግሞ እግዚአብሔር አሳፍሮኝ ያውቃል ወደፊትም ያሳፍረኛል ብዬ አልጠራጠርም አሁን ግን አገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልንን ባህር አልፎ መጥቷል እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ ያለፈ እንደ ፍልፍል መሬት ይቆፍር ጀመር አሁን ግን በእግዚአብሔር እርዳትነት አገሬን አሳልፌ አልሰጠውም ያገሬ ሰው ካሁን ቀደም የበደልኩ አይመስለኝም አንተም እስካሁን አላስቀየምከኝም ጉልበት ያለህ በጉልበት እርዳኝ ጉልበት የሌለህ ለልጅህ ለምሽትህ ለሃይማኖት ስትል በሐዘንህ እርዳኝ ወስልተህ የቀረግን ኋላ ትጣላኛለህ አልምርህም ማርያምን አልምርህም ለዚህ አማላጅ የለኝም ጉዞ ወደ አድዋ ተጀመረ Roalalo, Robalige, is a technology, is a so ye, Robalata,
ሮበልዬ እዛ ጀግና ልጅ ግባልኝ ይድረሰው ለዛ ሰው ወራሪውን ለመለሰው የነፃነት ተምሳሌ ታርጎ ስሜን ክብር ላለበሰው ያረክልኝ ብዙ ነው ከፍዬም የማልጨርሰው ያረክልኝ ሁሌ አዲስ በሄድኩበት የምለብሰው በጠራው ስምህን ቁናውን ስራህን አመት መቼ ይበቃል ባለም ያለ ጥቁር ከትውልድ ትውልድ አንተን ያመሰግናል በላ እንዳንተ አምባላጌ እሺ አሁን በጉዟችን መሰረት አምባላጌ ደርሰናል እንግዲህ በጦርነቱ ታሪክ ከአምባላጌ በፊት ጣሊያኖች የተሸነፉበት ቦታ ነበረ ነገር ግን በጣም የመጀመሪያ ኢትዮጵያውያን ነጮችን ያሸነፉበት ቦታ ምን ይባላል አምባላጌ ይባላል ማለት ነው እንግዲህ በአምባላጌ ጦርነት ከወረይሉ ከተተዋሽ ሰምቶ በሙሉ ጦሩ ጉዞ ጀመረ አምባላጌ ላይ ቀድሞ የደረሱ ጦሮች ነበሩ የወሎ ጦር አለ የትግራይ ጦር አለ የታውራሪ ገበየው አለ ነገር ግን እነዚህ የጦር መኮንኖች የታውራሪ ቀድሞ በደረሰበት ሰዓት እነሱ ስለ አምባላጌው ጦርነት የጦርነት እቅድ ወይም ደግሞ እንዴት አድርገን ጦርነቱን ማከናወን አለብን የሚል ስልት ያወጡ ነበር በዛን ሰዓት ግን ፊታውራሪ ገበየው ቀድሞ በመድረሱ ጦርነቱን ጀምሮት ነበር በዚህን ሰዓት ካንዳንድ ከሱ በላይ ባሉ ራሶች እንዴት የጦር እቅድ ወጥቶ ሳያልቅ ጦርነት ይጀምራል በሚል በሱ ላይ ቅሬታ ነበረባቸው ነገር ግን አሁን ቅሬታው ምን ፈታበት ሳይሆን ኦሬዲ ጦርነቱ ስለተጀመረ መጀመሪያ ማድረግ አለብን ጦርነቱን ሄደን ማገዝና ማሸነፍ አለብን ከዛ በኋላ እሱ የሚያስፈልገው የሚወሰድበት እርምጃ ካለ እናደርሳለን ተብሎ ሄደው ጦርነቱን አግዘው አምባላጌ ምን ማድረግ ቻለ ማለት ነው ማሸነፍ እንቻል ማለት ስለዚህ ከዚህ የምንማረው ትልቁ ነገር ከአምባላጌ ጦርነት መጀመሪያ ምን ይቀድማል የጋራ ጠላት ይቀድማል ማለት ነው በዛን ሰዓት ሁሉም በፊታውራሪ ገበየው ላይ ቅሬታ ነበራቸው ቅሬታቸው የጦርነት ስልቱ ከመውጣት በፊት ጦርነቱን በመጀመሩ ነው ነገር ግን ያን ወደ ጎን ትተው በጋራ ሆኖ ምን ማድረግ ችለዋል ግን ማጎናጸፍ ችለዋል ማለት ነው
ስለዚህ ከአምባላጌ ጦርነት በኋላ ቀጣዩ ጦርነት ወዴት ነው? ወደ መቀሌ ጉዞ ወደ መቀሌ እንግዲህ አምባላጌ ላይ በነበረው ጦርነት ጣሊያኖቹ ብዙ ስላለቁ ቀጣይ ወደ መቀሌ ሲሄዱ በጣም ረዘም ያለ 3 ሜትር ከፍታ ያለው በግንብ ምሽግ ሰርተዋል ማለት ነው። የዛን ጊዜ ኢትዮጵያውያኖቹ ምሽጉን አልፈው ለመዋጋት የሞከሩ ብዙ ኢትዮጵያውያኖች አለቁ። በዚህ መሃል ታህሳስ 29 እቴጌና ንጉሱ መቀሌ ደረሱ። በደረሱም ጊዜ መኳንንቱን ሰብስበው ሲያማክሩ ብዙ ኢትዮጵያውያን እንዳለቁ ሲሰሙ በጣም ተበሳጩ። በተበሳጩ ጊዜ ራስ መኮንን እኔ ቁሜ የተገነባውን ግንብ በኔ ቁሜ ያፈርሰዋለሁ ብለው አላቸው በቁጭት። ከዛም ያሉትን ሰራዊት ይዘው እንደገና ሄዱ። አሁንም አልተሳካም። ብዙ ኢትዮጵያውያን እንደገና አለቁ ማለት ነው። ያኔ እቴጌ ጣይቱ በጣም በመናደዳቸው የተነሳ እንደገና ሌላ ሐሳብ አመጡና ረፉ አሁን በብልሃት ነው መሆን ያለበት በሚል ጣሊያኖቹ የሚጠጡበትን ውሃ ያለበትን ኩሬ እሱን ከበው እንዲይዙ ብልሃት ነገሯቸው። በዚህ ጊዜም ገብረ ጊዮርጊስና ሸዋዬ የተባሉ አሽከሮች እያንዳንዳቸው 300 ነፍጠኛ ይዘው በሌሊት በመሄድ ኩሬውን ከበቡት ጣሊያኖቹ ውሃ እንዳይጠጡ ማለት ነው። በዚህም ጊዜ ለ15 ቀን ያህል ያልተቋረጠ ጦርነት እዛ ቦታ ላይ ተደረገ። ጦርነቱ ከመካሄዱ በፊት ሲሄዱ እቴጌ ምን አሏቸው? አሸንፋችሁ ለመጣችሁ ትዕዛዜን ተቀብላችሁ ለሄዳችሁ ሽልማት አዘጋጃለሁ፣ ለሞታችሁ ደግሞ ተስካራችሁን አወጣለሁ ብላ አለቻቸው። ከ15 ቀን ጦርነት በኋላም የራሳቸውን ባንዲራ አውርደው ጣሊያኖቹ ነጭ ባንዲራ አውለበለቡ። ምረት እንዲደረግላቸውም ለመኑ። በዚህ ጊዜ ንጉሱ ምረት አደረጉና 30 በርሜል ውሃ እንዲሰጣቸው አደረጉ። ጦርነቱን ካሸነፉ በኋላም በአውሮፓ በተለያዩ ጋዜጦች እቴጌ ጣይቱ የመቀሌን ጦርነት ያሸነፈችው ጀግና በማለት በየቦታው አወደሷቸው። በድጋሚ 128ኛውን የአድዋ የድል በዓልና ጉዞ አድዋ ለ6ኛ ጊዜ ጉዞ አድዋ በአትላንታ ለ6ኛ ጊዜ የሚያከብረውን
የአድዋ የድል በዓል ለማክበር ከቅርብ ከሩቅ ከሌላ ከተማ የመጣችሁ ሰዎች በጣም እናመሰግናለን። እንኳን ደህና መጣችሁ። ገራታችሁ ጭብጨባ። አዎ የዛሬ 128 ዓመት የካቲት 23 1988 እሁድ ማለዳ በአድዋ ኮረብቶች ከፍተኛ ውጊያ ነበረ። አድዋ በቀልድ አልመጣም። 6 ሰዓት እንደፈጀ የሚነገርለት በጣም ጠንካራ ውጊያ በተለያየ ግንባር ተደርጎ ያን ውጊያ ደግሞ አምባላጌ ላይ ቀድሰው የከፈቱልን ፊታውራሪ ገበየው አድዋ ላይ በድል ደመደሙት። ከሳቸው ጋር ስማቸው ያልተጠቀሱ በሺህ የሚቆጠሩ ውድ የኢትዮጵያ ልጆች ለክብር ለሀገር ህልውና በአንድነት ተዋደቁ። ለክቡር ዓላማ በክብር ሰማዕት ሆኑ። አንደኛው ሲሞት ሌላው ነፍጥ አንስቶ ለነጻነቱ እንደሚታገል ለማሳየት በሚል ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የሚለውን ስንኝ የሰማነው ያኔ ነው። የዘራፍ ድሮ በሉ እንጂ ወኔ ለምዴ በለው ዘራፍ በአድዋ ጦርነት በአጠቃላይ 7560 ጣሊያናውያን 7100 ለነሱ የተሰለፉ የጎረቤት ሀገር ባንዳዎች 954 ጣሊያኖች የደረሱበት አልታወቀም። ደግ አደረጉ። 7560 በጣሊያን በኩል የሞተ 7100 ለነሱ የተሰለፉ ባንዳዎች የሞቱትና 954 በጣሊያን በኩል የደረሱበት አልታወቀም። በኢትዮጵያ በኩል 7000 ሰው እንደሞተብን የታሪክ መዛግብት ያስረዳሉ። ይህም በታወቀ ጊዜ እስከ ዛሬ ድረስ የሚነገር አንድ ትልቅ ስነ ግጥም ይነገራል። ሁላችሁም ታውቁታላችሁ። ይህ ስነ ግጥም ምኒልክ ተወልዶ በአነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ ተብሎ ማለት ነው። በአድዋ የተገኘው ድል ከኢትዮጵያ አልፎ በመላው የዓለም ሀገር የጥቁር ህዝቦች ዘንድ ተሰማ። እነሱም የኢትዮጵያን ፈለግ ተከትለው ለነጻነታቸው የሚያደርጉትን ትግል አጠናክረው ቀጠሉ። እነሆ ዛሬ በባርነት ስር ሆኖ የሚማቅቅ አንድም ሀገርና ህዝብ የለም። ለዚህ የዓለም ጥቁሮች ህዝብ ነጻነት ፈር የቀደደው የአድዋ ድል ነው። ለኢትዮጵያና ለኢትዮጵያውያን አንድነት ድል ለታገሉና ለሞቱ ጀግኖች አያት ቅድመ አያቶቻችን ክብርና ሞገስ ለነርሱ ይሁን።
ቫይቡን ምናምን እንዴት ሰው በጣም ደስ ይላል። በየቦታው እየቆመ ለመላው ለኢትዮጵያ በሙሉ እንኳን ለአድዋ በዓላችን በሰላም አደረሳችሁ ማለት ነው። ታንኪ በጣም አመሰግናለሁ። ዛሬ 128ኛው የአድዋ በዓል ለማክበር ከመጡት እና ከሚያስተባብሩት መካከል ነኝ። ስሜ ግሩም ደምሴ መለሰ እባላለሁ። የምኖረው በአትላንታ ጆርጂያ ነው። ለረጅም ዓመት አትላንታ ኖሬያለሁ። 18ኛውን የአድዋ በዓል በስቶን ማውንቴን አሁን ስናከብር ለስድስተኛ ጊዜ ነው። በዚህ የስድስተኛ ጊዜ ልምምዳችን በጣም ብዙ ሰዎች ነው የሚመጡት። ዝግጅታችን በብዙ ነገር የታጀበ ነው። ጨዋታዎች እንደዚሁም ደግሞ ሙዚቃዎች የተለያዩ ፕሮግራሞች አሉ ማለት ነው። በዚህ ፕሮግራም ላይ ዘንድሮ ለየት የሚያደርገው የግብር አዳራሻችን በአይቤክስ ሬስቶራንት ውስጥ ያዘጋጀ ነው። ረጅሙ ጉርሻ የሚለው ነው። ረጅሙ ጉርሻ ደግሞ ንጉስ በግብር አዳራሽ ውስጥ ያጎርሳሉ። ባላ የትናችን ነውና ከዚህ የተነሳ ይሄ ነው ፕሮግራማችን የተዘጋጀው ማለት ነው። የ128ኛው በዓላችን በሌላ መልኩ ደግሞ ብዙ ዩቲዩበሮች እንደዚሁም ደግሞ የተለያዩ ሰዎች ያልጠበቅናቸው ከተለያየ ቦታ የመጡበት ሁኔታ ነው ያለው። በጥሩ ሁኔታ የተሳካ ነው ያለው። እንደምታዩት ዘንድሮ ወደ ላይ ነበር አድዋችን መጀመሪያ ስቶን ማውንቴን አናቱ ላይ ነበር የምናከብረው። ካለው የአየር ሁኔታ ወደ ላይ ተሻግረን መሄድ አልቻልንም። ኮዲው አሳጥረናል። የሚቀጥለው ዓመት እንግዲህ በሰፊው በብዙ ተዘጋጅተን እንመጣለን ብዬ ተስፋ አደርጋለሁ። እንኳን ለ128ኛው የአድዋ በዓል እንኳን በሰላም አደረሳችሁ። ዝግጅቱን ላዘጋጁ ሰዎች በጣም ማቅረብ ፈልጋለሁ። በውጭ ሀገር ላይ በእንደዚህ አይነት ሁሉም ሰው ተሰባስቦ ደስ የሚል ፕሮግራም ነበር። እናመሰግናለን። እንግዲህ የዛሬ ዓመት እንገናኝ። እንዴት ናችሁ? ሁላችሁም ኢትዮጵያውያን እንኳን አደረሳችሁ። በጣም ደስ የሚል የ128ኛ የአድዋውን በዓል በአትላንታ ስቶን ማውንቴን ላይ ያከበርን እንገኛለን። በእውነት ኢትዮጵያዊነት ወደፊት፣ አድዋ ዛሬም ነገም አድዋ። እኛ የድል ቀን እንጂ የነጻነት ቀን አይደለም። የለን። ወዳችኋለሁ ኢትዮጵያውያን። መልካም ጊዜ። I'm proud of my country for winning against Italy, and as you can hear the music in the background, they're celebrating because we just went down the mountain. I'm with my friends and family. It was fun going up and down the mountain. I'm really glad to be here. It was like it's very fun. ብዙ ነገር ነው የተማርኩት, especially about like Ethiopia. It's not, you know, our victory day, our battle, and I really enjoyed being with my friends and getting to learn more about my country and my culture. እንኳን 128ኛው የአድዋ በዓል በሰላም አደረሳችሁ። አደረሰን። ለዚህ ቀን ለተቀደሰችዋ ለተከበረችዋ ቀን ስንጠብቃት ስንጓጓላት የነበረችው ዛሬ ይሄው በማውንቴን ከተማ ላይ ሽፈቅ ያደረግነው ነው። ኢትዮጵያዊ በመሆናችን እንኮራለን። ሚኒሊክ እስከረጳ ብለን
ይበቃል ዓለም ያለ ጥቁር ከትውልድ አንተን ያመሰግናል ሯል በላ እንዳንተ ምንም እንኳን ካንተ ባያምርብኝ ሯል በላ እንዳንተ ምንም እንኳን ካንተ ባያምርብኝ ዛሬ ላይ ጽፈው የኔ የሚሆን ታሪክ ጨለማ ቢመስልብኝ ተስፋ ለመቁረጥን ካንተ ተምሬያለሁ አደራህም አለብኝ ሯል በላ እንዳንተ ምንም እንኳን ካንተ ባያምርብኝ ሯል በላ እንዳንተ ምንም እንኳን ካንተ ሁሉም ትውልድ አድዋ አለው የኔም አድዋ ልቤ ላይ ነው ቢገፉኝ ፍቅር ማሳየት በይቅር ልቆ መገኘት ያን ጊዜ አብዲስ ይደርሳል በልቤም ባልቻ ይነፍሳል ዮሐንስ ደሙ ወርቅ ነው ላልከዳው ጴጥሮስ መልስ ነው ጠበቁኝ በደም ርሰው የጥፋት ጉድጓድን ምሰው በሰባራቸው አፍሰው ሰባራ ሰንደቅን ይዘው እንግዲህ ማን ይልሻል መርዙን በይቅርታ ልሻል ከአባቶቼም ባይሆንልኝ ከአያቶቼ አንድነት ለምን ሯል በል የዛሬ ሰው ፍቅር ፈሶብኝ ልፈሰው ልንተባተብ ጀግንነቱን ከልቤ ላግኝ ምረት ሰከላ አባይን ወለደ